መጽሐፍትን በድምጽ ኢዮብ ዮናስ። አሻሮ መንጋ የኛ ፓርቲ ገና አልተወለደም። አሻሮ መንጋ የኛ ፓርቲ ገና አልተወለደም። ደራሲ ያለው አክሊሉ 2010 ዓመተ ምህረት። ተራኪ ኢዮብ ዮናስ። አሻሮ መንጋ ክፍል 14። ጊዜው ከምሽቱ 1 ሰዓት ከ30 ሆኗል። የእስር ቤቱ በር ድንገት ተከፈተ። እስረኞቹ በድንጋጤ ተቁለጨለጩ። ተስፋ ሁነኝ ደርሰህ ና አለ ፖሊሱ። ወደ ሥራ ሊሄድ ከኋላው ጠፍረው ወደ አንዲት የቤት መኪና ግባ ብለው ሲጭኑት በለበሳት ልብስ ተጣብቆ ስለሰነበተ ቆሽሿል። ፖሊሱ በባዶ እግሩ እየነዳው 2 ሲቪል ልብስ የለበሱ ሰዎች ተቀምጠው ወደሚጠብቁበት ክፍል አስገባው። ቁጭ በል አለው አንደኛው በተረጋጋ ድምፅ። አከታትሎ ለምጠይቅህ ጥያቄዎች እውነተኛውን መልስ ስጥ ሲል ቀጠለ። እሺ፣ ከውጭ ከሚገኙ አንዳንድ ሚዲያዎች ጋር ስላለህ ግንኙነት ንገረኝ እስቲ። የትኞቹ ሚዲያዎች? ሲል መልሶ ጠየቀው ግራ ተጋብቶ። ቀልዱን ተወውና ቁም ነገሩን እናውራ። ስራ ነው የያዝነው። ስለ ግንኙነትህ ብቻ ንገረኝ። እኔ በኃያሉ እግዚአብሔር ስም እምላለሁ ከማናቸውም ጋር ትውውቅ የለኝም። ምንም ግንኙነት የለም? ካለኝ ለምን ዋሻለሁ? በምርመራ ላይ ያለው ሰው እንዴት እሸፍጣለሁ? በራስህ ላይ ሌላ ጣጣ እንዳትጎትት። ስለምትናገረው ነገር እርግጠኛ ሆነ መልስ ስጠኝ። በማስረጃ የተረጋገጠ ጥፋት ከተገኘብኝ ያሻችሁን አድርጉኝ። በማስረጃ አልያዝም ብለህ ነበር የልብህን ስትሰራ የቆየኸው። ኧረ እኔ አንዳች ነገር አልሰራውም። ኦኬ አለ በዝምታ ሲያዳምጥ የነበረው ሌላው መርማሪ። አንድ ጥራዝ የመሰለ ሰነድ አውጥቶ በእርጋታ እየተመለከተው። ይህን ሰነድ ታውቀዋለህ? አዎ በደንብ አውቀዋለሁ። በዚህ ጥራዝ ውስጥ ጸረ ሰላምና ጸረ መንግስት መረጃ በማስፈር ለውጭ ሚዲያ ስታስተላልፍ አልቆየህም? ይህን የሚያሳኩ ተባባሪዎች በገንዘብ እየገዛ አላሰማራም? እሱ ሲል ጀመረ በተደነባበረ ስሜት ወደ ኋላ ተመልሶ ከትውስታው እየጨለፈ። ከ5 ዓመታት በፊት ለዜና ሥራ ታዞ ወደ ጊዮን ሆቴል ይሄዳል። የዜና ሽፋን ጥያቄ ያቀረበው ሜርሲ ሪሰርች ሴንተር የተባለ ተቋም ነበር። ተቋሙ በአዲስ አበባ ዩኒቨርሲቲ ከፍተኛ ዕውቅና በነበራቸው ፕሮፌሰሮችና የማህበራዊ ሳይንስ ዶክተሮች የተቋቋመ ሲሆን በጤና፣ በትምህርት፣ በግብርና፣ በሴቶችና ሕፃናት፣ በኮሚዩኒኬሽንና በልዩ ልዩ ማህበራዊ ዘርፎች ምርመራና ጥናት እያካሄደ ለፖሊሲ ግብዓት የሚረዱ ግኝቶችን ይፋ ያደርጋል።
ስልጠናና የማማከር ሥራ ከማከናወን በተጨማሪ ለግንዛቤ የሚረዱ የማነቃቂያ ህትመቶችን ያሰራጫል። ተስፋሁነኝ ተቋሙ በጠራው ስብሰባ ተገኝቶ በተለይ ለጋዜጠኞች የተዘጋጁ ጠቃሚ ሰነዶችን ይዞ ከሄደ በኋላ በእንቅስቃሴያቸው በመርካት ከዜና ባለፈ ሙሉ ገጽ የሚሸፍን ሐተታ አከለበት። ኃላፊዎቹ ያንን ሐተታ በዌብሳይታቸው ጫኑ። እርሱንም ሶደሬ ለሶስት ቀናት ከመንግስትና ከተለያዩ ድርጅቶች የተወከሉ ተሳታፊዎች በተገኙበት የምክክር መድረክ እንዲገኝ ጋብዘውት እነተከስተን አስፈቅዶ ተሳተፈ። ሲመለስ ስላገኘው ግብዓት ጠቀሜታ ከአለቆቹ ጋር ተማምኖ ሌላ ሐተታ ጻፈ። ከሜርሲ ጋር ያለው ግንኙነት ተጠናክሮ እነርሱም በእርሱ ላይ ያላቸው አመኔታ ጎልምሶ ሌላ ሥራ ጨመሩለት። ቪኦኤ የአሜሪካ ድምፅ ራዲዮ ለኢትዮጵያ አድማጮች የሚያስተላልፈውን ስርጭት በየ6 ወሩ ያስገመግማል። በአገር ውስጥ በተለያዩ የትምህርት የኃላፊነትና የዕድሜ ደረጃ የሚገኙ ጥቂት አድማጮች ተለይተው ከሬዲዮ ጣቢያው በእንግሊዝኛ ቋንቋ ተዘጋጅቶ የተላከ ባለ 26 ገጽ መጠይቅ ይሞላሉ። ሳምፕሉ ተሰብስቦ ወደ ዋሽንግተን ይላክና ሙያዊ ትንተና ተሰጥቶበት ለማሻሻያ ከሚበጁ ሌሎች ግብዓቶች ጋር ይወሰዳል። የሜርሲ ተግባር መጠይቆቹን ለተመረጡ ሰዎች ሰጥቶ ሲሰበስብ ሐሳቡን በተዘጋጀለት ፎርም ጨምቆ መላክ ብቻ ነው። መጠይቆችን ለነማን እንስጥ? ስብጥሩ ጣቢያው በሚፈልገው አኳኋን ተቀናጅቷል ወይ? መጠይቁ በእንግሊዝኛ መሆኑ ብቻ ሳይሆን ከሚዲያ ቋንቋ ጋር የተሳሰሩ ሙያዊ ሐሳቦች የታጨቁበት ስለሆነ በብስለት ተመልሷል ወይ? መጠይቁ እንደ ፖሊስ ምርመራ አንዱ ጥያቄ ሌላውን የሚሰልል ስለሆነ በኃላፊነት ስሜት በጥንቃቄ ተሰናድቷል ወይ ተብሎ ስለሚመዘን የሚመረጡትን ሰዎች በማዘጋጀቱ ረገድ ትኩረት ይጠይቃል። መጠይቁን የሚሞሉትን ግለሰቦች እንዲመርጥ፣ እንዲያስረዳና ፎርሙን እንዲሰበስብ ተስፋሁነኝ እንዲተባበራቸው ሲጠይቁት ፍቃደኛ ሆነ። ባለፉት ዓመታት ይሄን ሲያከናውን ቆይቷል። ስለዚህ የሀገር ጉዳይን በተመለከተ አሳልፌ የሰጠሁት መረጃ የለም እያልክ ነው ሲል ጠየቀው የመጀመሪያው መርማሪ። ኧረ ምንም፣ በየ6 ወሩ የተላለፉ ዝግጅቶችንና በተለይ በተመረጡ 3 ቀናት የተዘገቡ ፕሮግራሞችን አዳምጦ አስተያየት ከመስጠት ያለፈ ሥራ የለውም። መጠይቁ ክፍት ስለሆነ የመሰለህን አስተያየት መጻፍ ትችላለህ። ለጣቢያው ተደማጭነት ያግዛል ብለህ ያመንህበትን መጻፍ አይከለክልህም። ያመንህበትን ስትል ምን ማለት ነው? መጠይቁን የሚሞላው ሰው የሚሰማውን አስተያየት ማለቴ ነው። ጸረ ሰላምና ጸረ መንግስት መልእክት ቢሆን እንደሱ ሳይሆን ከጥያቄው አንጻር ይመልሳል ማለቴ ነው። ለምሳሌ በያዝኩት ጥራዝ የሆነ ሰው የሞላው አስተያየት መንግስትን ያብጠለጥላል፣ ሰላምን የሚያናጋ፣ በመስሪያ ቤቱ ያወቃቸውን የሀገር ሚስጥራት የሚዘረዝር ነው። ስለዚህ ጉዳይ ምን ትላለህ? አለው አይኖቹን የጨፈነ ያህል ገጥሞ በትዝብት እየተመለከተው። እንግዲህ አንዳንዶች ጣቢያው እንዲህ ባሉ ጉዳዮች ቢያተኩር የሚል የግል አስተያየት ይጽፋሉ። ያ ነው። አንተ ታዲያ ያንን እየሰበሰብክ ታቀብላለህ፣ ትልካለህ። እኔ እኮ እዚህ ላለው ሪሰርች ሴንተር ነው የምሰጠው። ከቪኦኤ ጋር ውል የፈጸሙት እነሱ ናቸው እኮ። እነሱ ይዋዋሉ እንጂ ዋናው ፈጻሚና አቀባይ አንተ ነህ። ተስፋሁነኝ
እዝን ባለ ስሜት ይሄ የፕሮግራም ዳሰሳ መጠይቅ እንጂ ሌላ ነገር የለውም። ቪኦኤ የታወቀ የትልቅ አገር የዜና አውታር እንጂ ሌላ ብሎ ሊቀጥል ሲዳዳ አቋርጦት ስለምትጠየቀው ጉዳይ ብቻ መልስ ስጥ፣ ክብርህን ጠብቅ እሺ። ለመሆኑ ሰዎቹን እንዴት ባለ መንገድ ነው የምትመለምላቸው? ሲል አፋጠጠው። ከምሁራን፣ ከወጣቶች፣ ከመንግስትና ከግል ድርጅት ሰራተኞች፣ ከሚዲያ ባለሙያዎች፣ ከታዋቂ ሰዎችና ጣቢያውን አዘውትረን እንከታተላለን የሚሉትን በማጠያየቅ ነው። ምን ያህል ሰዎች ትመለምላለህ? ከ10 የማይበልጡ ሰዎች መጠይቁን ይሞላሉ። ስንት ትከፍላቸዋለህ? ሪሰርች ሴንተሩ ነው የሚከፍላቸው። ምን ያህል ብር? 500። በቃ አንዳንዶች እንዲያውም አይፈልጉም። ይሄ ለዲሞክራሲ ግንባታ የሚያግዝ አስተዋጽኦ ስለሆነ አንቀበልም፣ የራሳችን ጉዳይ አይደለም ወይ ይላሉ። የዲሞክራሲ ጉዳይ ነው ይላሉ ሲል ጠየቀው በማሾፍ ቃና። አዎ፣ ለአንተ ስንት ይከፈላል? ከ2500 እስከ 3000 ብር። መርማሪዎቹ ግራና ቀኝ ተያይተው ፊታቸውን ወደ እርሱ አዙረው እሺ ውጣ፣ ስትፈለግ ትመጣለህ አሉት። ፖሊሱ ወደ ነበረበት ክፍል መለሰው። በሁኔታው ባይርበተበትም ከነከነው። የራሱን ነገር ለፈጣሪ ትቶ ለልጁ ጉዳይ ይብሰከሰካል። መጠይቁን ከሞሉት መሃል ይህን እንደ ትልቅ ኃጢአት ቆጥሮ ለእስር የዳረገው ማን እንደሆነ ቢያወጣ ቢያወርድ አልመጣልህ ብሎት ተበሳጨ። አይ ኢትዮጵያ አለ ተዳብሎ በተኛባት ቆራጣ ፍራሽ በጀርባው ተንጋሎ ጣራውን እየተመለከተ። የሀገር ክህደት ወንጀል የተሰኘው መረጃ ምንነትም ተገለጠለት። የዶክተር ዓለሙ ቱፋ ቤት በአንድ እግሩ ቆሟል። ከሐረርጌ ነቅለው የመጡ እናቱ አደግድገው አባቱ አናታቸውን ይዘው ተከትሏቸው የመጣ አክስት እህት እየተንቆራጠጠ ዋይ ዋይ ይላል። ልጄን በሉት፣ የት ጋ ጥለውት ይሆን? ኧረ እዚህ ነኝ በለኝ ተስፋዬ፣ አንድ ልጅህን ለማን ጥለህ ትሄዳለህ? ይላሉ። ዓለሙና አበበ እንደ ነገሩ ሊያረጋጉ ቢሞክሩም ውስጣቸው ከነሱ ባልተለየ ሐዘን ቆስሎ ይጨናነቃሉ። ሕፃኑ ኤርምያስ ከሰሞኑ በሰቀቀን ሲያለቅስ ስለሰነበተ ጤና አጥቶ ለሕክምና ወደ ክሊኒክ ያመላልሱታል። ዓለሙ ከወዲያ ወዲህ ሲንቆራጠጥ የእጅ ስልኩ አቃጨለ። የንባብ መነጽሩን ስላልያዘ ቁጥሩን ሳያይ ሃሎ አለ። እንዴት አደርህ? እግዚአብሔር ይመስገን። ተስፋሁ ነኝ። ማን? ተስፋሁ ነኝ ሲለው መናገር አቅቶት በረጅሙ ተንፍሶ የት ነው ያለኸው ሲል ጠየቀው። ወደ ቤት መጥቼ በሩ በሌላ ቁልፍ ተቆልፏል። ና ወደ እኔ ና አለው፣ ድምፁ እየተንቀጠቀጠ። ማዕከላዊ እስር ቤት እንኳን ገብተውበት በአካባቢውም ለማለፍ የሚያስፈራ ስሙ ከድሮም የረከሰ ስፍራ ነው። ታሳሪው ተጠርቶ ወደ አንድ ክፍል ተወሰደ። ቀድሞ ካያቸው መርማሪዎች ሌላ አንድ ኑሮ የተመቸው የመሰለ እንግዳ ሰው ተጨምሯል። እንዲቀመጥ አዘዙትና በሰከነ አነጋገር አቶ ተስፋው ነኝ አለ እንግዳው። አቤት።
ወደ ቤትህ ትሄዳለህ። በሰላም ሰርተህ የመኖር መብትህን ማንም ሊነጥቀህ አይችልም። ጸረ ሰላም ፕሮፓጋንዳ በመንዛት ሕገ መንግሥታዊ ሥርዓቱን ለመናድ በሚሞክር ማንኛውም እንቅስቃሴ ገብተህ ብትገኝ ግን ኃላፊነቱ የራስህና የራስህ ብቻ ይሆናል። መቃወም፣ ሐሳብህን መግለጽም ሆነ መጻፍ ትችላለህ። ያም ቢሆን ከእንግዲህ ጥንቃቄ ማድረግ አለብህ። እኔ ሕገ መንግሥቱን የሚጻረር በግል ወይም በቡድን ምን ጥፋት ፈጸምኩ? ኦ ትሰማለህ የኔ ወንድም፣ ለክርክር አልተጠራህም። መሄድ ትችላለህ። እርሱ ከወጣ በኋላ ሰውየው መርማሪዎቹን አሁን የት ነው የሚሰራው አላችሁኝ ሲል ጠየቃቸው። የትምህርት ቤቱን ስም ነገሩት። የልጅ እናቱን አድራሻ እንዳገኛችሁ ገልጻችሁልኝ ነበር። ሁኔታው እንዴት ነው? ለውጥ የለውም። የጦር መሳሪያ ነበረው። የድርጅት አባል ነው ያለችው ወሬ መሰረት የለውም። ኦኬ፣ ይሄ የደርግ ወታደር ዋዛ እንዳልሆነ ግን አትርሱ አለ ከወንበሩ እየተነሳ። የመዋለ ሕፃናት መምህራኑ ኤርምያስ ወደ ትምህርት በመመለሱ ተደስተው እየተቀባበሉ ይስሙታል። በወላጆች በዓል ዝግጅት ማሳያና መመኪያ አድርገው የሚያቀርቡት ሞዴል ስለነበር በወቅቱ አዝነው ነበር። አባቱ ሰራተኛ ስለሌለው በሌሊት ተነስቶ ያዘጋጀለትን ምሳ ቋጥሮ ትምህርት ቤቱ አድርሶት ወደ አሌፍ ተጓዘ። ገና ወደ መግቢያው ብቅ ከማለቱ ወዳጆቹ ከበቡት። ለጥያቄ ትፈለጋለህ ተብሎ በቁጥጥር ስር እንደቆየ ገለጸላቸው። ሥርዓቱን የመንቀፍ ዝንባሌ ስለሚታይበት በድርጊቱ መከሰት አልተደነቁም። ኖር ተስፋው ነኝ፣ ሰላም ነህ? አለ ዋናው ርዕሰ መምህር ከወንበሩ ተነስቶ። ገና እንዳየው ውስጡ ታመሰ። ከሰላምታ በኋላ ስለ ቆየበት ሁኔታ በሰፊው አወሩ። ይሁን እንጂ ርዕሰ መምህሩ ልቡ ከላይ ታች እየተንደፋደፈች በአፉ ሾልካ ልትወጣ ታገለችው። ብዕሩን ያነሳል፣ ይጥላል፣ ወረቀት ይስባል፣ ፋይል ያስተካክላል፣ እጆቹ ይዛክራሉ። ተስፋ ሁነኝ በመምህራን፣ በወላጆች፣ በተማሪዎችና በቦርድ አባላት ሳይቀር የተመሰገነ እንደሆነ ያምናል። ነገር ግን መመሪያ ደግሞ መመሪያ ስለሆነ ተጨነቀ። በል እንግዲህ ሌላውን በሌላ ጊዜ እናወራዋለን አለ ተስፋ ሁነኝ ወደ ቢሮው ሊሄድ እየተነሳ። አይ እንትን ማለቴ እስኪ አንዴ ቁጭ በል ሲል ቀጠለ፣ ፊቱ እየተለዋወጠ። ምን መሰለህ፣ እኔ ግልጹን ነው የምነግርህ። አንተ ለዚህ ቤት ባለውለታ ነህ። ነገር ግን ከ15 ቀን በላይ በሥራህ ላይ ስላልተገኘ እንድትቀጥል ለመፍቀድ ያስቸግራል። በራሴ ጥፋት አልቀረው። ታስሬ ስለመቆየቴ ማስረጃ ይኸው። አይ የሚሆን አይመስለኝም፣ ተወስኗል። ደብዳቤውን ከጸሐፊዋ ተቀበል። አንድ ሰራተኛ የሚባረረው ከ30 ቀን ለሚበልጥ ጊዜ የእስራት ፍርድ ተወስኖበት ሲቀር አይደለም እንዴ? በመደዳው ለ5 የሥራ ቀናት በመቅረቱ የሚሰናበተውም በራሱ ጥፋት ሳይገኝ ከቀረ ነው። በመሰረቱ የሥራ መሪዎች መተዳደሪያ ደንብ ስለሌለ እንጂ በዚህ አግባብ የምታይም አልነበርኩም። እንዴት ያለ በቂ ምክንያት ልትቀጥል አትችልም እባላለሁ? ይሄ ነገር በእኔና ባንተ መሃል ይቀር። ውሳኔው የኔ ወይም የቦርዱ አይደለም። በቃ ታዲያ ማን ነው? እኔ አላውቅም።
አለ፣ ሁለት እጆቹን ወደ ላይ አንገቱን ወደ ታች እየመለሰ። ጉዳዩን ወደ ሕግ በወስደው ረትቼ እንደማተርፍበት ታውቃለህ? ትችላለህ። በሆነው ነገር ሁሉ አዝኛለሁ፣ ግን ከአቅሜ በላይ ነው። ከዋናው ርዕሰ መምህር ቢሮ ወጥቶ የሕንፃውን ማዕዘን ተደግፎ ለደቂቃዎች ተከዘ፣ አዘነ፣ ሆድ ባሰው፣ ከፋው፣ ወደ ውስጡ አለቀሰ። ብዙ የደከመበትን ተቋም ደህና ዋሉ ሳይል ዞሮ ሳያይ እጆቹን በኪሱ ከቶ ከአንገቱ አቀርቅሮ እየተከዘ ወደ አውራ ጎዳናው አቀና። በታክሲ ተሳፍሮ ረጅሙን ጉዞ ከራሱ ጋር እያወራ ተያያዘው። ኢትዮጵያ ሆይ፣ አንቺ ከሰው ዘር ከአብርሃምና ከማቱሳላ ከምድር አዳምና ሔዋን ከተፈጠሩባት የኤደን ገነት ዕድሜ ወርሰሽ የጃጀሽ መርዘኛ፣ በየዘመናቱ ባሎችሽን እየገደልሽ በግልሙትና ልትቀር ነው ስትባይ ተመልሰሽ እንደ አደይ አበባ ትፈኪና እንቡጦችሽን በቁንጅናሽ እያማለልሽ ካለዕድሜያቸው አስረጅተሽ የምትቀብሪ የአጋንንት ምትሃት የሰፈረብሽ እርጉም፣ በውበትሽ ነሁልለው ለፍቅርሽ ውለታ በልዕልና ትደምቂ ዘንድ ሲሟገቱልሽ የሴሰኝነት አባዜሽ እያገረሸ ብርቅዮችሽን አኝከሽ ወደ ጉድጓድ የምትልኪ መለኩን በለምለም ጭኖችሽ ተሽከርክሮ በማጸንሽ ተሰንቅሮ ምናምንቴውን ለተፋብሽ ሁሉ አምጠሽ ወልደሽ መልሰሽ እንደ ድመት ቆረጣጥመሽ የምትበይ ቡዳ፣ ምንም ይሁን ምን ገመናዋን ደብቄ በእናትነቷ አክብሬ መውደቂያ እንዳታጣ ልታደርጋት ያሉ ልጆችሽን ያለ ጸጸት የምትበይ ከርሳም፣ እስኪ ተናገሪ ኢትዮጵያ። ደግሞ እኮ ወይዘሪት ኢትዮጵያ ይባልልኛል። 5000 ዘመን ሙሉ ከንፈሮችሽን የዳበሱ በጭኖችሽ መሃል የተልወሰወሱ ባሎችሽንና ውሽሞችሽን ቁጥር ታውቂያለሽ? ምንሽ ነው ወይዘሪት? በሐቅ ለክብርሽ የወደቁ በፍቅርሽ ማለው ምን እንሁንልሽ ያሉ ጀግኖችሽን በለጋነታቸው አልቀጨሽም? ለመሆኑ ትዝ ሲሉሻል? እንዴት ያለሽ ጨካኝ ነሽ! እባብ ሲያረጅ ገላውን ገፎ በዕድሜና በጉልበቱ እንደሚጠና አንቺም ነውርሽን በጉያሽ ደብቀሽ እያደር በተሐድሶ እየተለበድሽ ሰው ስትፈጂ ልትኖሪ። ኢትዮጵያ ሆይ ቁርጡን ንገሪኝ፣ ወይ ኑሪ ወይ ቅሪ። እስካሁን ወልደሽ የምትሰለቅጭን አንቺ ብቻ ነበርሽ። ዘግይቶ ደግሞ የባሰው መጣ። የዘመን መጨረሻሽ ደረሰ ያሉሽ ይመስል ለጎተተሽ ሁሉ የሚያጋድም በሽታ ለክፎሽ በማኅፀንሽ ርኩስ ዘር የሚረጭ ባል አገባሽ። አሁን ጉድ ፈላ። ሰው የሚበላ ሰው መውለድ ስትጀምሪ በልብላህ አልበላም ዘመቻ ተጠመድን። የእናት ክፉንና የሐምሌን ውሃ ጥም የሚያውቅልህ የለም ይባላል። ወልጄ ባሳደግኩ እንዴት ለሰማይና ለምድር በከበደ ለጆሮ በዘገነነ ቋንቋ እዋረድ እሰደብ ዘንድ በቃሁ ብለሽ ልብሽ ይሰበር ይሆናል። እሰይ እንክት ይበል። ድሮስ ካንቺ ማህፀን ወጥቶ እየተበላና እየተባላ ካደገ ልጅ ትህትናና ግብረ ገብነት ትጠብቂ ኖሯል? ኢትዮጵያ ሆይ እንዲህ ከርህራሄ ጎዳና አውጥቶ ሰው በላና ዘማዊ ያደረገሽ ሚስጥር ምንድን ነው? ለሺህ ዘመናት በተዋረድ ያፈራሻቸው ልጅ የልጅ ልጆችሽ ያጠባሻቸውን ጡት ነክሰውብሽ ይሆን? ጡትሽን ከእባብ ምላስ በተሰራ መርዘኛ ጥርስ ወግተው ነፍስሽን ሊነጥቁሽ ሲታገሉ በአልሞት ባይ ተጋዳይነት መራወጥሽ ይሆን? ብታነሺ ብትጥዩ ሁሉም አሻሮ መንጋ ሆኖብሽ የሚራራ ልጅ ሲጠፋ ጊዜ ለደህንነትሽ ስትይ ለበቀል ተነስተሽ ይሆን? በደሌን ባወራ አለኝታ ስለሌለኝ ብሶቴን በውስጤ ቀርቅቤ አጥፍቼ ልጥፋ ብለሽ ይሆን? ይሄ ሁሉ ባልና ውሽማ የረባ ልጅ ስታጪ ከጥቃት ለመዳን ነፍስሽ እየተጸየፈሽ ስጋሽን የሸጥሽላቸው ባላጋራሽ ይሆን? ማማ እንዲያ ከሆነ እስከ ዘላለሙ ልታስለቅሽን ነው። ውስጣችን በእልህና በጸጸት ተፈረካክሶ እሪ ልንል ነው። ልጆችሽ ከያለንበት እንደ ነብር እየፎገላን እንደ አንበሳ እያገሳን ጋሻና ጦር አንግበን ነፍሳችንን ሳይሆን የነፍሳችንን ነፍስ ልንገብርልሽ ነው።
ቂም የቋጠርሽበትን ትዝታ ለተኛንበት ማህፀንሽ ውለታ ስንል ዳግም ላናስታውሰው ከየአእምሮአችን ደምስሰን ልንደርስልሽ ነው። በዚህ እንተማመናለን። በትንሣኤ ትነሺ ዘንድ ለንስሐ ታጠቂ፣ ማህፀንሽን በፈውስ ጸበል ጠቢው፣ እጆችሽን ወደ እግዚአብሔር ዘርጊ ተብለሻልና ትእዛዙን ፈጽሚ። እኛማ ምን የሚዘረጋ እጅ አለን? ሽባነን። ከሠራሽው ኀጢአት በንስሐ ታጥበሽ ነፃ ከወጣሽ የእኛን በደል እርሽው። ስምሽ ሲክፋፋ የእኛም አብሮ ይጠለሻል። ስትወደሺ በየደረስንበት አንገታችንን አቅንተን የእሷ ልጆች እኮ ነን እንላለን። እማማ ሆይ እናት ነሽና ምንጊዜም አንከዳሽም። አይዞሽ ጋሼ መጨረሻ ነው አለ የታክሲ ረዳቱ ተጎልቶ ሲቀር እያነቃው። ኦኬ ሂሳብ አልሰጠኝም አለው። ጉዞ ሲጀምር የባሰ ተገርሞ ይቅርታ በእናት አሻሮ መንጋ የኛ ፓርቲ ገና አልተወለደም ያለው አክሊሉ 2010 ዓመተ ምህረት የዛሬ ክፍል የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ዩቲዩብ ላይ ኢዮብ ዮናስ ብለው ከገቡ በኋላ ፕሌሊስትን ሲጎበኙ እነዚህን የተነበቡ መጽሐፍት ያገኛሉ። ኩዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ የስፖርት ታሪኮች፣ ምርኮኛ፣ መጽሐፉ፣ አሻሮ መንጋ፣ ኢትዮጵያዊው ጃንደረባ፣ ታላቁ መጽሐፍ፣ መጽሐፍ ቅዱስ። በተጨማሪም ኮሜዲ የሚለውን ፎልደር ሲነኩ አጫጭር ኮሜዲ ስራዎችን ያገኛሉ። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ መዝሙሮች። ፕሌይሊስት ምርጫው ይሁን። የሚፈልጓቸውን መጽሐፍትና የተለያዩ ነገሮችን ያገኛሉ። ይጎብኙ። በቆይታው እንደሚደሰቱ እየተማመንን ያሉትን አስተያየት ቢያስቀምጡ ቻናላችን ልትሻሻልበት ልንማርበት እንችላለንና አብረውን ይሁኑ። መልካም ቆይታ።